እንዴ ወለኔ እኮ ነው የማውቀው እኮ ልጁን እኔ ነው የማውቀው አብረን ያደግነው አብረን ነው እዛ ደሞ እዛ እያወራ ያለው ምን እንደሚያወራ ምን እየተናገር እንዳለ እኮ እኔ የማውቀው የኔ ልጅ ናት እያልኩህ እኮ ነው በሁሉ አቅጣጫ እነግርሃለሁ እኮ የሰውዬ ማን ነው በተደጋጋሚ ስለዚህ ሰውዬ ያወራሉ ስለዚህ ሰውዬ ስጠይቁት ደግሞ ወደኋላ ይመለሳሉ እኔ ምን ላድርግሽ በተደጋጋሚ ነገርኩ ጥርጣሬ ነው እሱ የሚናገረው ንግግር እያቃጠለው ነው እዛ የኔ ናት ይላል የኔ ናት ካለ ለምንድን ነው የማይንከባከባት የኔ ናት ካለ ለምንድን ነው የማይፈልጋት የኔ ናት ካለ ለምንድን ነው የማያድናት ይሄ ነው ባለችበት ቦታ የማይከታተላት እኔ የኔ ናት ብያለሁ እንዴ አሁን ሰው ፍለጋ የመጣሁት የኔ ስሜት አስጨንቆኝ እዛ የኔ ናት እያለ በሷ ስራና ሰግ ያስካካል እንዴት ለይሷ ሊሆን ይችላል ይሄ ሰውዬ ያለ ምክንያት ነው ወይ ልጅ ናት የሚለው ከጀርባ ያለው እውነት ምንድነው ነው ጥያቄው ልጁ ስለሆንኩ ነው ታውቃለህ አንተም ብትሆን የኔ ናት ብለህ ልጅቷ እናቷ የምትሰራበት ሁኔታ ጥሩ ስላልነበረ አንድ ቀን ነግሬሃለሁ እስቲ ዞር በል አራማታ እሷ ናት ለዚህ ያበቃችሽ አንዴ አረፍ በሉና ያለው ለዚህ ሁሉ ምክንያት እሷ ናት ስላሳደገችኝ አልሰማም ብላኝ ነው እውነት ያኔ እኮ በሁለት ወር እኮ ነው እኔ ጋር ያለ ፎቶ ከዛ በኋላ አንዴ እንኳን ልፈልገኝ አልመጣሁም እንዴት አድርጌ ልምጣ ሁኔታውን እኮ ምን መጣ ስለናቴ አንድ ነገር ክፋት ልሰማ አልፈልግም እሺ በቃ ስለናትሽ ደሞም አልፈቅድልኝ እሺ በቃ ይቅርታ ይኔ ማለት ሚያወራ ከሆነ ትቼ ነው ሞትሽ እቺ ልጅ የርሶ ልጅ ናት ወይስ ደግሞ አሁን የሚሉ ሰውዬ ልጅ ናት እኔ ምንም አልተመቸኝም የሚናገሩት ነገርም እያሳመነኝ አይደለም ይሄንን ሁሉ ካሜራማን እዚህ ጋር ሳውንድ ማኖች ምናምን ይዤ መጥቼ እንዴት ነው እውነቱን ማይነግሩኝ ወይ ደግሞ ይሄ ነገር በቃ እዚህ ጋር ቢበቃን ይሻላል መሰለኝ አረ ለምንድን ነው የማትረዱኝ ግን እናትሽ አንቺ እንደምታስበይት አይደለችም እንዳንቺ ቆንጆ ናት ግን በባህሪዋ አትሰማም አስቸጋሪ ናት መልኳ ራሱ በቃ እንዳትረጋጋና እንዳትሰክን አደረጋት ትክክለኛው ሰሪው ማለት ነው ለዛ ተሪያኛውን ጓደኛህን ለምን አታገናኙኝ ምክንያቱም እሱ ነው አባቴ አንተ አይደለም በቃ አሁን እስካሁን ደክመህልናልና አንድ ነገር አድርግልን እኔ አረ በቃ አረ በፈጠረ በቃ እኔ ከዚህ በኋላ እኔ ያል ጊዜ ያለው አንድ ነገር አድርግልኝ አረ በፈጠረ ተነሱ ጋር ለዛ አይሆንም ተነሱ እኮ አንድ ነገር አድርግልኝ ይሄን ያል ደክም ይሄን ያል ዋጋ ከፍዬ መስዋዕትነት ከፍዬ እንዴት ይሄ ድካሜ ሁሉ ከንቱ ይሆናል እኔ ቀስ እያልኩ በሂደት አሳውቃለሁ አረ አንድ በላት አንድ ነገር በላት ደግመህ እንዳጠቀኝ ሰማኛል አይደል አንተ ብትሆን ከዚህ በኋላ ቁጭ በይ ምናምን እንዳትል ቁጭ በይ በጣም ነው እንደሚያስጨንቅ የኔ ነገር በጣም ነው የሚያስጨንቅ ኦኬ ከስንት አመት በኋላ መጣክ ኢትዮጵያ ልታገኘኝ እንዴት እድለኛ ነኝ አንተም እንዴት ዝም በል አልኩህ አንተ ዝም በል አገናኘኝ አይደለ ከአባቴ ጋር ያወራው ነው ሲጀምር ደግሞ አንተ ማለት ነው እዚህ ውስጥ የከተተኝ አንተ ነው ትናንትና አሞ ነይ ብለህ እኮ ሆስፒታል ነኝ ያደርኩት አድረሃል እንዴ ለሊት ተነስቼ ነው የሄድኩት ባክሽ ለሊት ታረጋ እንዴ ዝም በል በእናትህ ሲቀጥል ደግሞ ማለት ነው እኔ እንደ ሰውኛ ነው ገባክ ስማኝ ጋዜጠኛው ስማኝ አንደኛ ለካሜራ ደቅነቅ ይሄን ሁሉ ህዝብ ጠርተክብኝ ማውራት የለብህም ገመኔን ራሴን የምችለው ገባ አይደለ ሲቀጥል ደግሞ ዝም በል በእናትህ ልጨርስልህ 5 ደቂቃና 10 ደቂቃ ስትለኝ እስከ ዛሬ ታግሼክ ማለት ነው እሺ ያልኩ የምመጣው እኔ አክብሬክ ነው እንጂ እስከ ዛሬ ማንንም የሌለኝ ሰው ነኝ ገብቷል አይደለ አሁንም ደግሞ ራሴ ቆማለሁ ማንንም የማንንም እርዳታ አልፈልግም ኧረ እባክሽ ዝም በል እስከ ዛሬ የት ነበርክ እሺ አባትና እናቱ ወላጁን ለማግኘት ጥረት ያደርጋል እውነት ድረስ እሺ ሰላም ቤተሰቦች እንግዲህ ሰላም ቤተሰቦች እንግዲህ ትናንትና የተፈጠረውን ሁኔታ ተመልክታችኋል አባትየውም ደግሞ ልጃቸውን ካገኙ በኋላ የተፈጠረው ነገር በጣም ያስደነግጥ ነበር ከዛም እንግዲህ ራሳቸውን ስተው ሐኪም ቤት ነበርን ለሊቱ ሙሉ እሳቸውን ቴኬር ስናደርግ ግሉኮስም ተደርጉላቸው ለሊቱ ሙሉ ተኝቶ ነበር ያደሩት አሁን ደግሞ ይጃቸው መጣለው በቀጥታ ወደ ቤት ደግሞ ወደ እሳቸው ወደሚያርፉበት ቦታ ሄደን ከልጃቸው ጋር ያለውን ነገር እውነቱን ለማውጣት እንሞክራለን እሺ አሁን ደግሞ ወደ ውስጥ ገብቼ ይጃቸው መጣለው በቀጥታ ወደ ቤት እንሄዳለን ያለውን ነገር እንመለከታለን ማለት ነው አብራችን ቆዩ ጨርቆስ ሾው ይቀጥላል እኔ ዴቭ ነኝ አብራችኋለሁ ይመቻችሁ
አይዞት በቃ ጋሽ እሺ ግቡስ እሺ በቃ እናንተ ሂዱን ይልመለሳል አይ ግቢ ወደ ቤት ደግሞ ሄደን የምናወራው ነገር ስላለ ግቢና ችግር የለውም ጋሽ በቃ ያው እግዚአብሔር ይማረክ አንተ ቆይ ማርቲ ግቢና ወደ ቤት ደግሞ ሄደን የተወሰነ የምናወራው ነገር ስለሌለ ቆይ ማርቲ እባክሽ ግቢና አሁን መንገድ ላይም ሰው ክርክር ከምናደርግ ይቅርታ በጣም እሺ ጆይ ቀጥታ አሁን እሳቸው ዳረፉበት ቦታ እንሂድና ደግሞ የተወሰኑ ንግግሮች እናደርጋለን እንደዛ ምን አደረገ ይችላል እንዴ እንታስባለሽ አሁን እኮ ሳማል እንዴት መናገር ይችላል ጋሽ እንዴት ነው እንሂድ ወይስ አሁን ደህና ነኝ አይ እንደነገርኩህ እኮ ከምና የማያስፈልጉት ነበር 15 ደቂቃ ቁጭ ብለን እኔ አካባቢ በላይ ስጨናነቅ እንደዚህ ስለሆነ አደከምኩ አንተ ምንም ችግር የለም ስለውነት እከሳለሁ በደንብ ምንም ችግር የለም ተስፋ እንዳትቆም በቃ አሁን እናንተ ተረጋጉ ወደ ቤት ደግሞ ሄደን ትንሽ አረፍ እንልና ምሳም በልተን ደግሞ ንግግራችን ይቀጥላል ማለት ነው እስኪ እናወራለን ጋሽ ቡና ጆይ በቃ ቡና ወደምንጠጣበት አካባቢ ወሰደን አንተ ካሜራችንን እናጠፋለን ወደ ቤት ደግሞ ከዛ ቀጥታ እንሄዳለን ማለት ነው ቡና ጠጥተን ወደ ቤት እንገባለን እሺ ጨርቆስ ሾው ይቀጥላል ማርቲዬም ደግሞ እንግዲህ እባክሽና አንዴ ተረጋጊና እሳቸውም እዚህ ጋር መጥተዋል እሳቸውም ታመው ደግሞ ብዙ ነገር አሳልፈዋልና አንዴ ተረጋግተን ደግሞ ወደ ቤት ሄደን ያለችውን ነገር እንወያያለን እንግዲህ ቤተሰቦቼ ጨርቆስ ሾው ይቀጥላል አብራችሁን ቆዩ ወደ ቤት እንሄዳለን መልካም ጊዜ ይሁንላችሁ በትናንትናው ዝግጅታችን ላይ እንደነበረው እንግዲህ ጋሼ ያጋጠማቸውን ያዩትን ነገር እንግዲህ እሷን ሳያዩትም የነበረውን ስሜት መቆጣጠር አልቻሉም ነበርና ያው እንግዲህ ራሳቸውን ስተወድቀው እኛም ወደ ሆስፒታል ወስደናቸው ነበረ ሆስፒታል የነበረውን ሁኔታም ለእናንተ ማሳየት ወደ ሆስፒታልም ካሜራ ይዞ መግባት እንግዲህ ያን ያህል አስፈላጊ ሆኖ ስላላየ ነው እንግዲህ በቀጣይ ቀን ደግሞ ማለት ነው ወደ ቤት መተን ልጅቷን ይዘን መተን ያለውን ነገር እስኪ ልንወያይበት እዚህ ድረስ መተናል ማለት ነው ጋሼ እንዴት ነው ጤናዎት እንዴት ነው እስኪ ደህና ነኝ አንዳንድ ጊዜ ምን አለ መሰለ ለረጅም ጊዜ ረጅም ጊዜ ነው የጠበቁት ይሄን ጉዳይ እነሱ ስለዚህ ረጅም ጊዜ የጠበቀው ነገር ደግሞ ድንገት ያ ነገር አጠገበ ሲመጣ አይምሮክ መቋቋም ያቀተውና አንዳንዶች ሊያብዱ ይችላሉ አንዳንዶች ደግሞ የተለያየ ነገር ያሰማሉ ያው እኔ ግን እናንተ ሆስፒታል ባትወስዱኝም ትንሽ 5-10 ደቂቃ ተኝቼ መንቃት ይችል ነበር ግን ያው ደንገጣችሁ ሆስፒታል እኛ በጣም ነው የደነገጥነው በዛ በነበረው ሲቹዌሽን እንደው እግዚአብሔር ይመስገን አሁን ደግሞ ተረጋግቷል እስኪ አሁን ደህና ነኝ በጣም ደህና ነኝ ግን አንድ ደስታ ነው እንደ መሰለ አንዳንድ ጊዜ ደስታ ህመም ሳይሆን ያው ሆስፒታል የነበሩም ግሉኮስ ተደርጎ ስለነበረ ምናምን እኛም ደንግጠን ነበር ያው ሀገሮት ገና ከመግባቱም እንደዚህ አይነት ነገር ስለተፈጠረ ደንግጠን ነበር እግዚአብሔር ይመስገን እንግዲህ አሁን ሁሉም ነገር ተስተካክሏል አሁን ጥሩ ስሜት ላይ ነው ያሉት ብያስባለሁ ደህና ነኝ ግን ምን አለ መሰለ ሆስፒታል መሄድ መውሰድም አስፈላጊ አልነበረም ያው እኔ ብዙ ጊዜ እንደዚህ አይነት ነገር ሲጨነቅ ምን ስል ትንሽ አይምሮ እንትን ስለሚል 10-15 ደቂቃ ዝም ያረፍበት እና ብትታገሱኝ አየር እንደወስድ ብታደርጉ አነቃ ነበር ግን ላደረጋችሁ ጥረት እኔን ለማዳን ያደረጋችሁት ነገር በጣም ነው ያስደስተኝ በእውነት ኢትዮጵያ ውስጥ እንደዚህ አይነት ሰው መኖር ራሱ በጣም ነው ደስ ያለኝና ለልጄን ለማየት ያለኝ ናፍቆት እንዴ ቸሩ መድኃኒዓለም ሰው ይጠብቃል አይደል እንዴ ምጽአት እኔ እኮ በቃ ሁሉ ጊዜ እኮ መጠብቀው እኮ እኔ አንድ ቀን እኮ ጸልዬ አላውቅም ሰው ከፊትህን አሳየኝ ባከ ተገለልኝ ይላል እኔ ሁሉ ጸሎቴ የልጄን ማየት ፍላጎት ምክንያቱም ረጅም ጊዜ ምን ትሆን የሚለው ያሳስበኛል ብዙ ነገሮች አሉ በጣም ያሳስበሃል በጣም ነው እንደሚያስጨንቅ የኔ ነገር በጣም ነው የሚያስጨንቅ ኦኬ ከስንት አመት በኋላ መጣክ ኢትዮጵያ ልታገኘኝ እንዴት እድለኛ ነኝ አንተም እንዴት ዝም በል አልኩህ አንተ ዝም በል አገናኘኝ አይደለ ከአባቴ ጋር ያወራው ነው ሲጀምር ደግሞ አንተ ማለት ነው እዚህ ውስጥ የከተተኝ አንተ ነው ትናንትና አሞ ነይ ብለህ እኮ ሆስፒታል ለኔ ያደርኩት አድራሃል እንዴ ለሊት ተነስቼ ነው የሄድኩት እባክሽ ለሊት ታረጋ እንዴ ዝም በል በእናትህ ሲቀጥል ደግሞ ማለት ነው እኔ እንደ ሰውኛ ነው ገባክ ስማኝ ጋዜጠኛው ስማኝ አንደኛ ካሜራ ደቅነቅ ይሄን ሁሉ ህዝብ ጠርተክብኝ ማውራት የለብህም ገመኔን ራሴን የምችለው ገባ አይደለ ሲቀጥል ደግሞ ዝም በል በእናትህ ልጨርስል 5 ደቂቃና 10 ደቂቃ ስትለኝ እስከዛሬ ታግሼክ ማለት ነው እሺ ያልኩ የምመጣው እኔ አክብሬክ ነው
እንጂ እስከዛሬ ማንንም የሌለኝ ሰው ነኝ ገብቶሃል አይደለ አሁንም ደግሞ ለራሴ ቆማለሁ ማንንም የማንንም እርዳታ አልፈልግም ኧረ እባክሽ ዝም በል እስከዛሬ የት ነበርክ ሰው አባትና እናቱ ወላጁን ለማግኘት ጥረት ያደርጋል እኔ ራሴ ድረስ መጥቼ ፈልገሽ መጥቼ እስኪ አንዴ ጋሽ ተረጋጉና አንተ ማለት እኮ የሁለት ወር ፎቶ ነው ያለክ አንተ ትሆን አትሆን አላውቅም እነግርሻለሁ እሱን እኮ ልነግርሽ ነው የኔ ልጅ ታገሽኝ አረስ ጥርስሽ ላይ ያለ የኔ ልጅ ምናምን አትበል እኔ ጀርባሽ ላይ ያለው ልጅ አይደለሁም አይቼሽ አውቃለሁ ሰማኸኝ እኔ አንተ ልጅ አይደለሁም አንዴ ይቅርታ አንተ ሆስፒታል ስትነቃ አብሬክ ስታይ እንደ የአባትነት ስሜት ኖሮኝ አይደለም አብሬክ የተቀመኩ ገባክ ላስታምም እንደ ሰውኛ ምክንያቱም እኔ ያለው ስለወደክ ማለት ነው አሳዝነኝ ነው እንጂ አባትነትን ምናምን ፈልጌ እንዳይመስል ደግሞ የትኛው አባትነት ይሄ ለመጠሪያ የምጠቀመውን አባትነት ጊዜና ሁኔታ እኮ አለመቻቸው ሰውዬን አልፈልግህም ለምን ጊዜ ስጪ ለምን አታዳምጪኝ አባት ዛሬ ላይ መጥቶ ካደኩ በኋላ ያኔ በችግር ሰዓት ነበር አንዴ ተረጋግታችሁ እስኪ ያለውን ነገር ዝም በል በእናትህ እውነቱን እየጠየቁት ነው ዝም በል ስለሆነ ቆይ አንዴ የኔት እውነቱን ለማውጣት እየሞከርን ያለነው እዚህ ጋር ካሜራ ፊት እናንተንም አድርገን ይሁሉ ነገር የምናደርገው እኛ ህብረተሰቡን ለማስተማር ትዳር እንዳይበተን ቤተሰቦች እንዳይለያዩ ናፕኪን ነገር ጆይ አቀበል ቴንክ ዩ እና ቤተሰቦች እንዳይለያዩ ያለውን ነገር ማህበረሰብ ውስጥ ያሉትን ችግሮች በቻልነው አቅም እንደ ግለሰብና እንደ ክሩ ደግሞ ለመፍታት ስለምንሞክርና ህብረተሰቡንም ያስተምራል ብለን ስላሰብን ነው በዚህ አጋጣሚ ይሄንን ፕሮግራም የምንሰራው አሁን እናንተ ረጋ ብላችሁ እስኪ ያለውን ነገር ታሪኩን በደንብ አውሩና የሚፈጠረውን ነገር ደግሞ ቀስ እያለ ምን ይሆናል ማለት ነው ጋሼ እንደው ስለናቷም ቢሆን ያስረዱልኝና የኔ ልጅ 22 አመት ላለው እኮ 22 አመት እንቅልፍ ያጣውበት ጉዳይ 22 አመት የተጨነቁበት ጉዳይ እኮ ምናልባት አሁን እሷ እንደዚህ ብትሆን ችግር የለም ልጅ ናት ገና አልበሰለችም የአባትነት ጥያቄው የወላጅነት ጥያቄው ግን ውስጧ ሲመጣ በኋላ ላይ እንደኔ እረፍት ነው የምታጣው እኔ ልጄን በየ የተጨነኩት ነው ያህል እሷ ደግሞ አባቴ የሚለውን ነገር የሆነ ወቅት ላይ እያደገች ስትመጣ እንደሚያስጨንቃት እርግጠኛ ነኝ አባቴ አለልም የትኛው አባቴ ያኔ በችግሬ ሰዓት የት ነበርክ መንገድ ላይ ቆሜ ስለምን ህዝብን የት ነበርክ ዛሬ ራሴን ስለቻልኩ ዛሬ አየኸኝ አልሞትኩም አዲስ አበባ የሳቸውን ሪያሊቲ የሳቸውን ዛሬ አንተ ጦርታ ላይ ስትደርስ ፈልገህ መጣክ ቆይ ሚረዳክ ሰው ስለሌለ ልረዳክ መጣክ ማርቲ ላስረዳሽ እንዳታስበው ነው አባት የሚባል የለኝ ዝም በል በእናትህ በምን ምክንያት እስካሁን ድረስ እንዳልመጡኝ ሰው እሱ ዛሬ የታመመው እኔ ለ22 አመት የታመምኩትን መማታሞልኛል እውነት ነው የዛኔ ስለምን መተክ ለምን አልቀረጽከኝም ነበር ላስረዳሽ አንዴ ማርታ ለምን አታዳምጪ ለብር ብለን ሰውዬ አጠገብሽ ያልነበሩት አንቺ ሲያምሽ ይኸውልሽ ሲያመኝ አለች አየህ እኔም እዛ ያመኝ ነበር እውነት አየህ ግንኙነታችን እንዴት እንደሚገናኝ እውነት ነው በደምና በስጋ የተገናኘ ነገር በርቀት እንዴት እንደማይገድቡ ትክክል የነገርኩ ነገር መጣ እውነት ነው ጋሽ አሁን እሱ አለካዚ ሲያማት እኔም እዛ ያመኝ ነበር እውነት ያማሃል ደሜ ናታ ስጋዬ ናታ እውነት ነው ስለዚህ ልጅ ናት አሁን እንደዚህ ብትከፋ የሄደችበት መንገድ እንደዚህ እንደሚያረጋት እርግጠኛ ነኝ እኔ ሳይካትሪስቶች አሉ ችግር የለም ማንንም እንትን ማለት ቴራፒ የሚሰጣሉ እሱን ህክምና አደርግላታለሁ የምፈልገውን ወጪ አወጣለሁ ሰው እንዲቆጣ እንዲበሳጭ የሚያደርጉት ብዙ ምክንያቶች ስላሉ እኛ እናውቃለን በሳይንስ ስለዚህ አስፈላጊውን ህክምና አስፈላጊውን ገንዘብ አውጥቼ የሚፈልገውን ህክምና አውጥቼ ከፈለገች እኔ እዚህ ሀገር አለ ቆንጆ ሆስፒታል አይጠፋም እንፈልጋለን አለ እዚህ ሀገር ከተቻለንም አንተም ከኛ ጋር አሁን ይኸውልህ እንድትከፋና እንድትበሳጭ ያደርጋል ምክንያት የሄደችበት መንገድ ነው ወንድሜ የሄደችበት መንገድ ነው እባክህ አንድ ጊዜ እንድትናገድሉ እንድትሰጠኝ እሺ እንዴት እንደተወለደች እንዴት እንደነበረች እኮ እሷ ህፃናት ምንም የምታውቀው ነገር የለም ትክክል ማርቲ አሁን እኔ እንድታውቂ የምፈልገው እንዴት እንደተወለደች ምንም ያውቀው እዛ ሲንዘላዘል ይሄን የወለዳትን ሴት ሊሆን ይችላል እሳቸው እውነታ ሳንሰማ እሳቸው ጋር ያለውን ደግሞ ታሪክ ሳናውቅ ምን እንደዚህ ነው ብለን መወሰን ይከብደናልና እስኪ ጋሼ ደግሞ የእርሶን ታሪክ እዛ ሄደው የነበረውን ነገር ደግሞ እሷ ባለችበት ያስረዷት እዚህ ሀገርም እየነበሩ ያለውን ነገር ከእናቷ ጋር የነበሩትን ግንኙነት እስኪ ያስረዷት እስኪ የኔ ልጅ እኔ እነግርሃለሁ ታሪኩ ግን አየዋት አይደለ እኔ የነፍሴ የረጅም ጊዜ ጭንቀቴ ከነገርኩ በኋላ አሁን አይቻታለሁ አይደል ነገ በሞት ነው ጉዳይ አይደል ነገ በሞት አይጨንቀኝም ነገ በሞት አልኩ ነገ በሞት ይሄን ያህል ነው እኔ እሷን ለማየት ጉጉቴ ይሄን ያህል ነው ግን እሷ የሄደችበት መንገድ ነው እንደዚህ ያደረጋት እኔ የሀብታም ልጅ ነኝ እኔ የደና ቤተሰብ ልጅ ነኝ ሚስቴም
የደና ቤተሰብ ልጅ ናት። የትኛው ሚስት በጣም ቆንጆ ናት። የኔን እናት ባንታፍ ምትጠራለች። በከተማ ውስጥ እነሱ ቆንጆ የለም። ለዛ ነው አትታት ሄድከው ማርገዟን ስትሰማ ለምን ትቻት ሄዳለሁ? እሷ የሄደችበትን መንገድ ደግሞ አንቺ አታውቂ። ምን ስለናቴ ምን መጥፎ ልታወራ ብቻ እንዳይሆን አንድ ነገር ስለናቴ ብታወራ እደፋለሁ። አላወራም። እንዴት አትካኝ። ስለማን እንደሚያወራ ታውቃለህ? ስለናቴ እወዳታለሁ። የምወዳት ተረጋጉ። እናቴ ማለት ነው ለኔ ብላ ነው የሞተችው። ሰማኸኝ? እወዳታለሁ ያልኩሽ እኮ ነው። ታኖራልኝ አንተ ብትሞት ኖሮ። ተረጋጊ። እስቲ ዞር በል። ለዚህ አበቃችሽ። አንዴ አረፍ በሉና ለዚህ ሁሉ ምክንያት እሷ ናት። ስላሳደገችኝ አልሰማም ብላኝ ነው። እውነት ያኔ እኮ በሁለት ወር እኮ ነው እኔ ጋር ያለ ፎቶ። ከዛ በኋላ አንዴ እንኳን ልፈልገኝ አልመጣሁም። እንዴት አድርጌ ልምጣ? ሁኔታውን እኮ ምን ምታውቂ? ስለናቴ አንድ ነገር ክፋት ልሰማ አልፈልግም። እሺ በቃ ስለናትሽ ደሞም አልፈቅድልኝ። እሺ በቃ ይቅርታ ይኔ የሚያወራ ከሆነ ትቼ ነው ሞት። ቆይ ተረጋጊ አንቺ። አሁን እንደዚህ ስሜታዊ የሆነን ንግግራችንን መቀጠል በጣም አይገርም። ባህሪዋ ራሱ ይቀራል። አይ እንደው ባህሪያችን እንኳን እኔም እንደዛ ነኝ። በቃ እኔም እንደዚህ ሰው የሚለኝን አልሰማ። ልክ በሷ እድሜ አንዱ 4-5 ነገር እኔ እንኳን የማየው ነገር አለ። በሷ እድሜ ልክ እንደኔ ነበርኩ። እናቷ ንዴቷም እንትኗም አያስታውቅም። ልክ አንድ አይነት እንደው ከዴን እና አለ እኔና እሷ ተቀራረብን። በጣም ቆንጆ ናት። እኔ ደህና ቤተሰብ ልጅ ነኝ። ቤተሰቦቼ ሀብታሞች ናቸው። ከዛ በኋላ እኔም ስራ መስራት ፈልጋለሁ ነግዳለሁ ብላ ከዛ በኋላ ትልቅ ቡና ቤት ከፈተች እና እኔ በሷ ምክንያት ያልተደባደብኩት ሰው የለም። አያችሁብኝ ድብድብ ነው። ሰላም አላችሁብኝ ድብድብ ነው። ነካችሁብኝ ድብድብ ነው። እኔ በቃ ስራ እስከማስረድ ድረስ ነርቨስ ሆንኩኝ። በተለይ ደግሞ ተመሰቃቅለው ነበር። በተለይ ይውል እኔ አማርኛ ነው የምናገረው። የሷ አንድ ልጅ አለ፣ 4 ጓደኞች አሉ። በሆነ ቋንቋ ያወራሉ። ምን እንደሚሉ አልሰማም። ይስቃሉ። የሱ ጉዳይ ያንገበግበኛል። ቋንቋቸው አንድ ነው። እኔ የአንድ አካባቢ ልጆች ብንሆንም ግን እሷ 2 ቋንቋ ነው የምትችለው። ያ ልጅ ያ መልካሙ ልጅ ከሷ ጋር በቋንቋ ይባባል። ምንድን ነው የሚያወሩት? ይስቃሉ። የምን ቋንቋ አልገባኝም። እና ለኔ በጣም ብር አለኝ፣ መልካም ነኝ፣ መልክ አለኝ። ግን ሌላ ሰው እስከማላይ ማሰብ ማየት እስከማልችል ደረጃ ደረስኩኝ በሷ ምክንያት። ከሷ አልለይም ሌላ ሰው እንዳይነካብኝ። በተለይ ሌሎቹ በአማርኛ በማቆም ቋንቋ ስለሚያወሩ ምን እንደሚሉ አውቃለሁ። ይሄኛው ግን ልክ እኔ ስመጣ በሌላ ቋንቋ ነው የሚያወራው። ማን ነው ይሄ ሰውዬ? ማለት ጓደኛዬ ነው። ኦኬ የእርሱ ጓደኛ። ብር አለው ምን አለው፣ እስኪ ይጠጣል ምን ይላል፣ እሷ ቤት ይዝናናል። ሌላ ቦታ ለምን ነው የማይዝናናው? በተለይ እኔ በሌለውበት ሰዓት ላይ ስመጣ ሲያወሩ ነው የማገኛቸው። ስለዚህ እስካካሉ ከዛ ሴት ጋር ግንኙነት ነበረው ብለው ያስባሉ? እሱ ሰውዬ ማለት ጓደኛዎት? በጣም የሚገርም ነው። ታዲያ ይሄ ሰውዬ የእርሱ ጓደኛ ነበር ማለት ነው ወይስ ከሷ ጋር ብቻ ነው ግንኙነት የነበረው? እኔ ጓደኞቼ 4 ናቸው። እሺ ሁሉም የባለ ሀብቶች ናቸው። ሁሉም ብር አላቸው ማለት አቅሙም አላቸው እና ሁሉም የኔ የሆነ ነገር አይነኩም። በጣም ጠንቃቃ ተከባብረን እንትን የምንለው እንዳልኩ መልካምም ስለሆነች ልጅቷ እና ደግሞ በሆነ ቋንቋም ስለሚግባቡ ሁሌ ግን ጥርጣሬ አለኝ። ጠራጠረዋለሁ እና ሰውም እንዲከታተልልኝ እሱ የሱን ነገር እንዲከታተሉ ሰው ሁሉ ቀጥሬያለሁ። ስለዚህ ከአራቱ ጓደኞቹ አንዱን ነው የሚጠራጠሩት ነው ማለት ነው። በራሱ ቋንቋ ያወራል። ከዛ በኋላ ጥርጣሬ ግን የሆነ ወቅት ላይ አሁን እኔ ለሷ አይምሮ ትናንትና ተነጋግረናል አይደለም። አንዳንድ ነገሮችን ማልነግርህ የልጅ አይምሮ እንዲጎዳብኝ አልፈልግም። ይገባኛል። ግን እሷ ስለናቷ ምንነት እንደው ምንም ነገር የምታውቀው ነገር የለም። ይልህን ስለናቴ ምንም ነገር እንዳታወራ እኛ ውጭ ሀገር እኮ እኔ አላወራም እኮ ይኸውልህ። አሁን እኛ ውጭ ሀገር ምን አለ መሰለህ ህፃን ፊት ሰውዬው ሲጋራ እንኳን ቢያጨስ ህፃን ፊት አያጨስም። ትክክል። ቢጣሉ እንኳን ልጅ ፊት እንትን አይደረግም። በርግጥ ልጅ አይደለችም። ቢሆንም ግን የሷን አይምሮ እየተጠነቀቅኩ ነው መናገር ያለብኝ። እንደነገርኩ እንግዲህ እንዳየሁት ነው ትናንትና ያን ነገር እንዳየሁት ነው። በአይኔ የምጠራጠረው ነገር ይሁን ነገር አየሁ። ምን ነገር አልፈልግም። እንደነገርኩ ነው እንግዲህ እናቴ ከጓደኛ ጋር ተኛች ማለት ነው። እናትሽ አንቺ እንደምታስቢያት አይደለችም። እንዳንቺ ቆንጆ ናት፣ ግን በባህሪዋ አትሰማም። አስቸጋሪ ናት። መልኳ ራሱ በቃ እንዳትረጋጋና እንዳትሰክን አደረጋት። ትክክለኛው ሰሪው ማለት ነው። ለዛ ታዲያኛውን ጓደኛህን ለምን አታገናኘኝ? ምክንያቱም እሱ ነው አባቴ።
አንተ አይደለም ባክሽ አትሳሚኝ ባክሽ አይ እንደዛ አይደለም ዝም በል እኔ ይኸውልሽ እኔ ከእናትሽ ጋር አይደለም እኔ ይኸውልሽ ከምትወደው ሰው ጋር አደረች ከዛ ደግሞ እኔ ተወለድኩኝ እግዚአብሔርን ደግሞ ማመሰግነው እንኳን እንዳንተ አይነት አባት አልኖረኝም ይኸውልሽ እንደሱ ካደረጉ በኋላ እኔ ከልጅሽ ጋር አንድ ወር ከእናትሽ ጋር አንድ ወር ሳልለያይ እዛ ሆኜ ከዛ የልጅ መኖር ፍላጎት ስላለኝ እኔ በቤተሰቦቼ ወንድ እኔ ብቻ ነኝ ሴት ልጅ ፈልግ ነበር ስለዚህ ውጭ ሀገር ለመውጣት ብዬ ከሷ ካልወለድኩኝ አልሄድም ብዬ አንድ ወር ከሷ ሳልለይ ከሷ ጋር ግንኙነት አድርጌ እያንዳንዱን ነገር በህክምና እየተከታተልኩኝ አንቺ የኔ መሆንሽን እያንዳንዱን ነገር እየተከታተልኩ እኔ ግን አይመስለኝም እየተከታተልኩ ሁሉ ነገር እየተከታተልኩ አረጋግጬ ለዛ እንደውም አባቴን ከፈለኩት ደግሞ አንተ ጋር መጥቼ ታገናኘኛለህ ማለት ነው ፎቶ ለምን አታይም የኔ ፎቶ ነው ያንቺ ፎቶ የሁለት አመታችን ፎቶ ተማርከሽ የሁለት አመት ልደቴ ላይ ሰው ተጠርተህም እንደ እንግድነት ያው የአባቴ ጓደኛ ስለሆንክ ተጠርተህ መተህም ሊሆን ይችላል ቆይ እንደዛ አይደለም ኧረ በስመ አብ ለምን አትረጂኝም አንቺ እንዴት ነው እንደ ሰይጣን የምታየኝ እኔ እንደዛ ነው ግን የምታየኝ እኔ እሱ በምንጣሙ ሰይጣን ካንተ በምንጣሙ እንዴት እንደዚህ ታስቢያለሽ ሲጀምር ማለት ቢበልጥክ ማለት ብበልጠው ነው ይሄ የአባትነትና የልጅነት ጉዳይ ይሄን ያህል የሚያከራክር ከሆነ አይደለም እኔ ወንድም እኔ ሰባዊነት ባይሰማኝ እኔ ማረጋገጥም አልፈልግም የአባትነት ጉዳይ ባያስጨንቀኝ ያንን የመሰለ ሀገር ለምን ሀገር እዚህ መጥቼ እዚህ ችግር ሀገር ላይ እኖራለሁ እዚህ ፍለጋ እኖራለሁ እኔ አባት አልፈልግም እኔ እኮ እንዴት ሂውማን ሰባዊነት ያለኝ ሰው እኔ ይልህን አንድ ነገር ልንገርህ ማን ነው ስምህ ላክብር ሰማኸኝ እኔ እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴና እናቴ አባክሽ እኔ ልጅ ባክሽ ከእናቴ ውጭ አባትም እናትም ሆኖ አባክሽ በፈጠረሽ በደኝ በፈለግሽ በህክምና በሳይንስም በፎቶም በሁሉ ነገር ባክሽ አልፈልግም አባክሽ ልጅ ልጅ ተረባክሽ ለምን አትሰሚኝም ቆይ አይደለም እባክሽን ተረጋጊና ምን ነው ከቤተን ተባረክ ነው እንደመጣው ወንጀል ሰርተው እንደመጣው ባሬ ቁጭላው ልጅ ስለሆንሽ እኮ ነው የአባትነት ጥያቄው ራሱ ካንቺን ያስጨንቅሻል ያልኩሽ እኮ ነው እንኳን ዛሬ በተቸገርኩ ሰዓት አባቴን ይል ምን እንደሚሉን ታውቃለህ ሰፈር ሰዎች ሲቸገር ያኔ ማለት ነው አባትሽ እኮ አለ ሀብታም ነው እኮ ለምን አታፈላልጊው እናፈላልግልሽ ምናምን የዛን ሰዓት እንኳን አልፈለኩም እኔ አልፈለኩም ጎረቤቶቼ ልንገርህ አይደለ እነሱ ቤት በሰራተኝነት እንኳን ስኖር አባትሽ አለ እንርዳሽ ምናምን ሲሉኝ እንኳን ማለት ነው አልፈልግም ምክንያቱም እኔ አባት ስለማልፈልግ እኮ አካባቢው ለቀሽሽ አፈላልኩሽ እኮ አረባክሽ እኔ አረባክሽ ተረጋጊ አረግዴልሽ ተይሙትብሻለሁ ተይሙትብ ዛሬ ትናንትና ታመምብሻለሁ ነገ ሞትብሻለሁ ማግልግል ነው እሱ ግን እውነቴን ነው የምልሽ እኔ ኖሬያለሁ በእድሜ ብዙ ነገር አይቻለሁ አንቺ እንግዲህ እያደር ይቆጭሽ ሰማው እኮ ትናንትና ያስታመምኩክ እናቴን ስትታመምብኝ ያስታመማት ይሄ ህዝብ ነው ገባህ አይደለ ይሄ ህዝብ ነበር ከጎኔ ነበር ለዛ እዚህ ህዝብ ላይ መጨከን ስለማልችል አንተንም እንደዛው አይችክ ነው አብረን እንሂድ እኮ ብያታለሁ እኮ ውጭ ሀገር እምቢ አለች ካንተ ጋር የለመደችው ነገር እኮ እሱባት እኮ ነው ከትናንት ወዲያ ስላልሰራው ትናንት ስላልሰራው ችግር የለም በዛ ላይ ደግሞ ምትፈልጊው ያለ ገንዘብ እኛ እንሰጥሻለን ችግር የለም እኔ የገንዘብ ችግር የለብኝም ሰርቼ ነው ማግኘት የምፈልገው በቃ እኔ ተመችቶኝ እየሰራው ነው አይደለ ለምን ከህይወት ያትወጣም ከዚህ በኋላ ባትመጣብኝ ሁላ ደስ ይለኛል እባክሽን አንዴ የልጅነት ፍቅር አሳስቧቸው ልጃቸውን ናፍቀው ነው ሳድግ ነው የሚያሳስበው ኧረ እባክሽ ማርታ ተረጋጊ እንዴ ልጅ ነሽ እኮ አንቺ ቆይ ላስረዳሽ ምንም ቢሆን ታላቅሽ ናቸው በጣም ታላቅሽ አባትሽ ይሆኑ ናቸው እንደው አባትነቱን ባታምኝና ባትቀበይ እንኳን አባትሽ ናቸው ቆይ አንደኛ ሆስፒታል ገባው እዛ ድሬ ሄጄ ልብስ ቀይሬ መጣሁ አይደል አክብሬ ካሁን ድጋሚ ከመጣው በኋላ ደግሞ እዚህ ጋር እናውራ ስልክ አይ ቤት አርፎ ነው ምን እናወራው አልከኝ እንደገና እዛ ጋር ለምነኸኝ እዚህ እንድመጣ አደረክኝ አይደል መጣው እሺ ብዬ አሁንስ ለምንድን ነው ማታውኝ እኔ ወይስ እሺ ስላልኩ ማንንም ከጎኗ ምናምን የለም እኔ ብዙ ዘመድ ያለኝ ሰው ነኝ አለሽ እኮ እኔም ግልሽ ማላልኩም አሁን የስራ የምትይው ነገር የኔ ልጅ ስራ እኮ አይደለም እንዴ አንቺ ሰርተሽ ገንዘብ ለማግኘት አይደለም የምትፈልጊው እኔ እኮ ውጪ ለመውሰድሽ አሁን ፕሮሰስ ልጀምር የመጣሁት ሳትሰሪ ገንዘብ ለመስጠት እኮ ላመቻች ነው የመጣሁት እኔ ደግሞ ሰርቼ የማገኘው ብር ጥሞኛል ምን ይሄ ስራ ነው አረቴ ማርታ አረቴ ከስራም ስራ ነው እናትሽም እንደዚሁ አልሰማም ብላ ነው ማቃማቃ ይሞተች ምን እንደምሰራ ታውቃለህ አውቃለሁ ምን እንደምታውቃለሁ ሰምቻለሁ ይሄ አይደል እንደ ግርሳት ያንገበገበኝ አረ የእናትሽ ጣፈንታ ይከተልሽ እንዴት እንደዚህ ሊሆን ይችላል ማን ነው ለዛስ የመራሽ ያ ደግሞ እድሜ ላንተ
ጠላት ያባበለ እኔን ለማበሳጨት አንቺን ወደ ሳት የመራሽ የኔ ጠላት ነው። ያ የኔ ጠላት ነው። እውነት ለካ አንተ አንገብግቦክ የመጣው መኖሬ ነው እንጂ ያንን ስራ መስራት እውነት ልጅ ይላል ደሞ ልጅ ይላል። እኔን ለማንገብገብ ነው ስራ ብሎ ያመቻቹልሽ ደሞ ልጅ መውጣት የምንችለው እርሱንም ልጅቷንም መርዳት ማንችልበት ሁኔታ ላይ ነው እንደርስ ያርለ ያንገበገበኛለሁ። ስለዚህ ይሄን ሁኔታ ባኩትን ግልጽ ይሄ ማለት ደግሞ ልጄ የሚለው ሰው ካለ ደግሞ እኔ አንተ ልጅ አይደል ይሉ ሰው እውነተኛ ልጅ ቢሆን ቀደም ነገር ኮማርለ እንዴ ስለሆንኩኝ ልታጠምደኝ ነው የመጣው። ምክንያቱም የእናቴን ህይወት እንዳመሰቃቀል ከኔን ህይወት ልታመሰቃቀል አይደለም። ደግሞ በፍጹም እኔ ላድንሽ ነው ከህሊና ጸጸት ራሴን ለማዳን ነው የመጣው ያለው። እባክሽን አዳምጪ እስኪ ተረጋግተሽ አዳምጪ እስኪ አንቺ በጦርነት መሃል ላይ ነው ያለው። አንቺ አሁን ምን ነገር ልጅ ስለሆንሽ ምን ነገር ምታውቂ እኔ ደክሞኛል ባንተ ምክንያት ሳምንት በሙሉ ስራ አልሰራው። ተደማመጡ ባካችሁ ገባ አይደለ? ሳምንት በሙሉ ደግሞ ስራ ካልሰራው ለድርጅቱ ምንም አይነት ብር ካላስገባው ከስራ አባረራለሁ። እሺ ልጄ ስራ ብለሽ ባክሽ አትጥርብኝ በፈጠረሽ በቃ ለኔ ስራ ነው እንዴ? ስራ አይደለም ገንዘብ ነው የምትፈልጊው አይደል? እኔ ሰርቼ ለማን የሚተርፍ ገንዘብ አለኝ። ያኔ ለምን አንተ እየሰራክ እኔን አላኖርከኝም? አንተ እየሰራክ እኔን ትምህርት ቤት ለምን አላስገባኝ? አሁን ይሄ ሰውዬ ማን ነው የሚለው ጥያቄ ከተመለሰ ሁሉም ነገር መፍትሄውን የሚያገኝ ይመስላል። እሱ የኔ አባት ነው አለቅ ነገረክ እኮ ልጅ ስለሱ ማረጋገጫ አለ ነው ይጋሽ አመጣጣው እኮ እሳቸው ነው የሚያውቁት ከሱ ጋር ያላችሁ። አሁን ያለውን እየሰማ አይደል እንዴ? አንዴ ያብራሩልን ያለውን ነገር ነው ተስማምተን ነገር በአንድ ጊዜ ዘርግፌ መናገር አለብኝ እንዴ? ትክክል። አይምሮሽ እኮ አይቆምም እንዴ? ልጅ ነሽ እኮ አንድ ነገር በሂደት እያወቅሽ ትመጫለሽ። በአንዴ ብነግርልሽ እኔ ፊንት እንዳደረኩት አንቺ ምን ነገር ልትሆኚ ትችያለሽ። ምክንያቱም ተመሳሳይ ነው የኔ አንቺ ደም በትክክል አንቺም እንደዛ ነው የምትሆኚው። ልክ እንደኔ ትናደዳለች። እንደኔ ደግሞ አሁን ከአቅማ በላይ የሆነ ነገር በነግራት ፊንት ልታረግ ትችላለች። ምክንያቱም ልጄ ናት አውቀዋለሁ። እኔ በዘራችን ያለ ነገር ነው። ከአቅማችን በላይ የሆነ ነገር ሲሆን እንትን እንላለን። ስለዚህ ሁሉን ነገር አሁን የመናገር ሚስጥር የለብኝም። ለአንቺ አይምሮ እየተጠነቀቅኩ ነው ቀስ እያልኩ። እውነቱ ግን መውጣት አለበት ጋሽ። እውነቱ እኮ ከባድ እውነት አለ ይሁን እንዴ? ሁሉም እውነት እኮ አይነገርም። እውነት ኖረም አልኖረም የሰውየውን ስብዕናና አቅም ጥንካሬ መጠነን እኮ ነው እውነትን የምትናገር። ሁሉም እውነት ካልተነገረ ታዲያ እንዴት ነው መግባባት የምንችለው? እቺ ልጅስ እንዴት ነው ማሳመን የምንችለው? ልጅ ናት እኮ ምንም ነገር ገና አላየችም እሷ። እኔ እኮ እዛ የምሰቃየውን ስቃይ ሰውየው ምን እንደሚያወራ እኮ ምንም ታውቀው ነገር የለም። ያንን አረጋግጬ እኔ አለበት ብዬ እኔ አስባለሁ። እቺ ልጅ የእርሶ ልጅ ናት ወይስ ደግሞ አሁን የሚሉ ሰውዬ ልጅ ናት? እኔ ምንም አልተመቸኝም። የሚናገሩት ነገርም እያሳመነኝ አይደለም። ይሄንን ሁሉ ካሜራማን እዚህ ጋር ሳውንድ ማኖች ምናምን ይዤ መጥቼ እንዴት ነው እውነቱን የማይነግሩኝ? ወይ ደግሞ ይሄ ነገር በቃ እዚህ ጋር ቢበቃን ይሻላል መሰለኝ። አረ ለምንድን ነው የማትረዱኝ ግን? እኔ እንዴ ይኸውልህ እኔ እኮ ነው የማውቀው እኮ ልጁን እኔ ነው የማውቀው። አብረን ያደግነው አብረን ነው። እዛ ደግሞ እዛ እያወራ ያለው ምን እንደሚያወራ ምን እየተናገር እንዳለ እኮ እኔ የማውቀው የኔ ልጅ ናት እያልኩ እኮ ነው። በሁሉ አቅጣጫ እነግርሃለሁ እኮ። የሰውዬ ማን ነው? በተደጋጋሚ ስለዚህ ሰውዬ ያወራሉ። ስለዚህ ሰውዬ ስጠይቆት ደግሞ ወደኋላ ይመለሳሉ። እኔ ምን ላድርግሽ? በተደጋጋሚ ነገርኩ። ጥርጣሬ ነው እሱ የሚናገረው ንግግር እያቃጠለው ነው። እዛ የኔ ናት ይላል። የኔ ናት ካለ ለምንድን ነው የማይንከባከባት? የኔ ናት ካለ ለምንድን ነው የማይፈልጋት? የኔ ናት ካለ ለምንድን ነው የማያድናት? ይሄን ነው ባለችበት ቦታ የማይከታተላት። እኔ የኔ ናት ብያለሁ እንዴ? አሁን እሷን ፍለጋ የመጣሁት የኔ ስሜት አስጨንቆኝ እዛ የኔ ናት እያለ በእሷ ስራና ሰግ ያስካካል። እንዴት ለይሷ ሊሆን ይችላል? ይሄ ሰውዬ ያለ ምክንያት ነው ወይ ልጄ ናት የሚለው? ከጀርባ ያለው እውነት ምንድነው ነው ጥያቄው። ልጁ ስለሆንኩ ነው ታውቃለህ። አንተም ብትሆን የኔ ናት ብለህ ልጅቷ እናቷ የምትሰራበት ሁኔታ ጥሩ ስላልነበረ አንድ ቀን ነግሬሃለሁ አይደል? ከዚህ በፊት አሁንም ልጄ ፊት ይሄን ነገር መናገር አልፈልግም። ለኔ ብላ መስሎኝ እናቴ የኤችአይቪ ቫይረስ ተጠቂ ሆና የሞተችው ያ ሁሉ የሚያምር ገላዋና ያ የሚያምር ሰውነቷ እየመለመለ ያጣት እናቴ ለኔ ብላ ነው። ያን ደግሞ ታውቃለህ። ይሄንንም ነገርሽ ታረባክ እንዴት ይናገራሉ እንደዚህ? ማላቀው ለኔ ብላ መስሎኝ እንደዛ ያንን የመሰለ ፊቷን ያጣችው ያንን እንዴት ለልጅ ይናገራሉ እንደዚህ አይነት ነገር? ይኸውልህ እንግዲህ የዚህ ሀገር ብስለት እንደዚህ ነው። ኢል ስለናቴ ለህፃን ልጅ ለመደማመጥ ሞክሩ ባካ ነው። እንዴት ይናገራል? ታላወቅ ስለአንተ ነው ማላቀው። ስለናቴ ነገር አውቃለሁ። ኤችአይቪ ተብሎ እንዴት የእናቷን ስቃይና ህመም ለልጅ እንዴት ይናገራል? አማማት አይበቃም? ማን የነገረሽ? ይሄንን ያደረገው የኔ ጠላት ነው። እውነት አሁን ጂሰስ በስመ አብ እንዴት ለልጅ እንደዚህ ይናገራል? ህፃን ልጅ እኮ ናት። አንድ ፍሬ ህፃን ልጅ ምን ማለት ነው ጋሽ? እቺ ልጅ እኮ እናቷን አስታማ
ቀባሪ አታ ብቻዋን ቀብራ ከሀገሯ በ16 ዓመቷ የመጣች ልጅ ነች ወደ አዲስ አበባ እና ቢሆንም ታማለች ተብሎ ታመመችና ሞተች በእንደዚህ ተልኩ የሚያስታምምላት ሰው አልነበራትም እቺ ልጅ እኔ ከዚህ በፊት ሳዋራት እንዴት ስሜታዊ ሆና እንደወራች እንግዲህ እኔ ነኝ ማቀው ዛሬ ነው 22 ዓመቴ ነው አይደል መንገድ ላይ ስቆም ወይም ደግሞ የሆቴል ሰራተኛ ስሆን ሴተኛ ዳሪ ስሆን በ16 ዓመቴ ገባህ አይደል ወይኔ ዛሬ 22 ዓመቴ ሊደርስ ነው ግሪን ባላነሳው የእድሜ ግማሽ ነው መጣ እንደዚህ ውጪ እንደዚህ አድርጊ እኔ አልሰማሁም እኔ እኮ ከሆነ ሰው ጋር ብለሽ አስቤ ነው ከዘገየ በኋላ ነው እንደዚህ መሆንሽ ራሱ የሰማሁት ምን ነው የግሪን ምነው ግሪን በሰበረው ያን የግሪን ባላነሳው እኔ መጣል በይ መሻሰብኩኝ አሁንም እኮ የሄድሽበትና ያለሽበት መንገድ እንደዚህ ነው ስለሰማው ጸጥታን ገብግቦኝ እኔ ሳይካትሪስት ጋር ወስጄ ችግር የለውም ገንዘብ ችግር የለውም ሳይካትሪስት ምናን አያስፈልግም ችግር የለውም እቺ ልጅ አሁን ነገር አለ ይውለ ቀስ ብሎ ነው የሚነገረው ልጆች እንዴ መጥፎ እኮ ነው አይምሯችን እኮ አንተ በእድሜ በሷን በዘራችን ያለ ነገር ነው ስለዚህ ይውለ ሳይካትሪስት ጋር ከፍዬ ኤችአይቪንም ቀስ ብዬ ላንተ ነው የሚያስፈልግ የእናቷንም ድርጅነት አስተስራ ቀስ ብዬ ምን የእናቷን ምን ስራ ነው ያልኩት እኮ ስራው ራሱ አንቺ ቡና ቤት ስራ ነው ያሉት ቆይ ተረጋጋ ያጋጥማል አይደል እንዴ እኔ አሁን ቆይ ስራ ጥሩ አይደለም ለማለት እኮ ነው ይልህን እናቴም እንደኔ ሴተኛ ዳሪ ናት ገባ አይደል ተረጋጉና ቆይ አዎ የብዙ ሰው ገላ አይታለች እናቴ ቆይ አንድ ጥያቄ አለ እንደዛ ደግሞ እኔም እያየው ነው ለዛ አረባክሽ አንቺ ልጅ ተረጋጊ እንዴ ቆይ ስሚኝ ምን ሆነሽ ነው እንዴ ይሄ ሰው ያባትሽም ይሁኑ ያም አሁን እየተባለ ያለው ሶስተኛው ሰው የሚሆን አባትሽ እንዴ ጉዳዩን ተረጋግተን መጠበቅ አለብን አባትሽን ፍለጋ አይደል እንዴ መጣሹ ጋሺም ደግሞ ቆይ ጋሺ እርሶ ጋም ደግሞ የሆነ የተደበቀ ነገር ያለ ይመስለኛል እቺ ልጅ እውነቱን ማወቅ አለባት አባቷ ማን እንደሆነ ማወቅ አለባት እንዴ ነገ እቺ ልጅ ወልዳ ከዘመዶቿ ጋር ልጆቿ ቢጋቡስ ምን እናቃለን አዎ ስለዚህ እውነቱን ይንገሩን ይሄ ሶስተኛ ሰውዬ ማን ነው ከዚህ ልጅ ጋር ያለው ግንኙነት ምንድነው እኔ የተደበቀ ነገር ያለ ይመስለኛል ጋሽ እውነቱን ልክ ነው እኔም እኮ ያስጨነቀኝ እሱ ነው የተደበቀ ነገር አለ ያ የተደበቀውን ነገር ለማውጣት ግን ጊዜ ትግስት ይፈልጋል ምንም ጊዜ አይፈልግም እቺ ልጅ አሁን የ22 እና የ23 ዓመት ትልቅ ሴት ነች በቃ ምንም አይነት ነገር በአይምሯ ተቀብላ ማስኬድ የምትችል ትልቅ ልጅ ነች ያሳለፈችው ህይወት ራሱ ከዚህ በላይ እንደሚከብድ ምንም ጥርጥር የለኝም ስለዚህ ይሄንን ነገር እቺ ልጅ ማወቅ አለባት ጋሽ ስለዚህ እውነቱን ያውጡ እውነቱ እኔ አንተም ህፃን ነሽ ላላችሁ መልስ ልስጥ እኔ ህፃን አይደለሁም እናቴን ብቻዬን ወስጄ የቀበርኳት ሴት ነኝ ያ ደግሞ ለእናንተ በእድሜ ሊሆን ይችላል ምትበልጡ ማለት ሌላ በምንም አትበልጡም እኔ ደግሞ አባትነትን አልፈልግም አይ ተረጋጊ አንቺ ጓደኛም ሆነ አልፈልጋችሁም ማወቅ አለብሽ ቢያንስ ለምን ያልክልኛል እወቂ አባትሽ ማን እንደሆነ እንዴ ሲጀምር አባት እምነት ነው ሲቀጥል ደግሞ በስማማ ሳያገኛት አይቀርም እንደዚህ ያና አይ ተረጋጉ እንዴ በጣም በእውነት የሄደችበት ሰፈር ጋሼ አሁን ሁሉንም ነገር እንተው ይሄ ሶስተኛ ወገን ሰውዬ ማን እንደሆነ ሳይታወቅ ይሄን ፕሮግራም መቀጠል በጣም አዳጋች ነው የሚሆነው እሺ እንግዲያውስ አድግ ያለው በስያለው አንተ የምትናገረውን ክፉ መልካምም ነገር ተዘጋጅቻለሁ የምትል ከሆነ እኔ በጣም መወዳት እናቷን በጣም መወዳት ናት ነገር ግን እንዳልኩ ደጋግሜ እንደነገርኩ ይሄ በንግግር ስለሚግባቡ በተለየ ሁኔታ ይቀርባሉ እኔ በዚህ አጋጣሚ በሆነ ነገር ሳይተረማመስ ከሱ አንድ ልጅ አይኔም ባይኔ ለማየት ጥንቃቄ አድርጌ ወሩን ሙሉ ከዛ ቤት ሳልወጣ ነፃ ግንኙነት አድርጌ ተጠንቅቄ ከሷ ጋር እንዳደረኩ እርግጠኛ ነኝ አሁን ይሄ ልጅ ማለት ሁሉ ነገር እናቃለን እኮ ሶስተኛ ወገን ማለት ይወለ እኔ ከዛ በፊት እሷ ድርጅቱን እንደከፈተች አካባቢ በሆነ ቋንቋ ካወሩ በኋላ የሆነ ሰው መልክት ፈጥሮኝ ስከፍት በሩን ስከፍት በራቁታቸው አብረው አዩዋቸው ያንተ ፊል አልጎባል ሊሆን አስብ እንግዲህ እኔ በዛ ሰዓት ላይ ሽጉጣልኝ ግን ማን እግዚአብሔር ነው ያዳነኝ ጭራሽ ልገላት ማስመነው አይደለም በዛ ሰዓት ላይ እኔ ከዛ በኋላ የሆነ ያቺ ሰከንድ ባታልፍ ኖሮ ዛሬ እሱን ገድዬ እኔ እስር ቤት ነበርኩ እርግጠኛ ነዎት ሚስቶ ከዚህ ሰውዬ ጋር ተኝታለች እርግጠኛ ባይኔ በብሊኑ በብርሃን ያየው ጥሩ በጣም ጥሩ እሺ እንደዛ ከሆነ አረጋግጬ ምን ያህል እርግጠኛ ነዎት ባይኔ በብሊኑ ያየሁት የዚህ ልጅ ከዛ በኋላ ደንግጬ እንዳልኩ ትንሽ ስለነግጥ
ልተኩስ አልኩና ትንሽ ፌንት አደረኩኝ። እንደገና ሆስፒታል ወሰዱኝ። ያችን አጋጣሚ ተጠቀሙ። እሱ አመለጠ። እሺ ግን ግንባሩ ልለው ነበር። ችግር የለውም እሱ ቆይ ጋሺ። ከዛ በኋላ ላይ እኔ ምን አሰብኩኝ? እኔ ቆይ እንደምንም ብዬ እሱን አግልዬ 1 ወር ሙሉ ከቤት እንዳትወጣ አድርጌ በነፃ ግንኙነት አድርጌ ምንም ጥርጥር በማይኬድብን ሁኔታ ውስጥ ከሰው ጋር ተገናኝቼ ማንም ሰው ባማ ድርጅቱ ራሱ ሲዘጋ አድርጌ ከማንም ሰው ጋር እንዳትገናኝ አድርጌ 1 ወር ሙሉ ከሰው ጋር ግንኙነት አደረኩኝ። ይሄ እርግጠኝነት አይደለም እርግጠኛ ነኝ። ይቅርታና ስለዚህ አሁን ለምን ወጣ መጣራት አለበት አይደለም? ይጣራል። ምክንያቱም እቺ ሴትዮ ከጓደኛዎት ጋር ግንኙነት ከነበራት እርሶ እጅ ከፍንጅ ከያዟት እንዴት ነው 100% እርግጠኛ ነኝ እቺ ልጅ የኔ ልጅ ናት ብለው ሊያወሩ የሚችሉት? ከዛ በፊት የሆነ ነው አይደል እንዴ? በመሃል ገብቶ ያደረገው ነው የሶስተኛ ወገን ስራዋም ስለሚያስገድዳት ነው። በቃ እንግዲህ አሁን ይሄን ነገር ተስማ አሁን እየቆየ አሁን እሷ ሊያደክማት ይችላል። በቃ ምን ታስበልሽ አንቺ ወርታስኪ እንዴ? የኔ ናት ካለ ለምን ተባበር ከሆነ ድጋሚ ሲንጋጠረኝ የኔ መቆም ከሆነ የሚያናድድክ እንደዛ አይደለም። እኔ እውነቱን ብታውቂ ብዬ እባክህ ልጄ እኔ ልጅ በቃ አሁን እስካሁን ደክመህልናልና አንድ ነገር አድርግልን። ኧረ በቃ ኧረ በፈጠረ በእናትህ በቃ እኔ ከዚህ በኋላ እኔ ያህል ጊዜ ወስጃለሁ። አንድ ነገር አድርግልኝ በእናትህ። ኧረ በፈጠረ በእናትህ ተነሱ ጋር እንደዛ አይሆንም። ተነሱ እኮ አንድ ነገር አድርግልኝ። ይሄን ያህል ደክሜ ይሄን ያህል ዋጋ ከፍዬ መስዋዕትነት ከፍዬ እንዴት ይሄ ድካሜ ሁሉ ከንቱ ይሆናል? እኔ ቀስ እያልኩ በሂደት አሳውቃለሁ። አንድ በላት አንድ ነገር በላት ደግመህ እንዳጠቀኝ ሰማኛል አይደል? አንተም ብትሆን ከዚህ በኋላ ቁጭ በይ ምናምን እንዳትለኝ። ቁጭ በይ ነይ ቁጭ በይ። ኧረ በእናትሽ እሺ ልቀቀኝ። ቁጭ በይ እሺ። አንዴ ተነጋግረን እንዴት አንድ ጉዳይ ምን ማለት ነው? ለመናገር ጉድልን ማልሰጠሽኝም ትዕግስቱን አጣሽ እኮ አንቺ። እስካሁን እኮ ስታወራ ሰማሁ። ብዙ ነገር እኮ አለ ገና የምነግርሽ። እቺ ትንሿን ነግሬሽ እንደዚህ ከሆንሽማ ሌላ ነገር እንዴት አድርጌ ነው የምነግርሽ? ጋሽ እርሶም ይረጋጉ። እኔ እኮ ልጅ አይምሮ ከመሸከመው በላይ ጤናዎትን እንዳይጎዱ እርሶም አሁን ሌላ ችግር ውስጥ እንዳይገቡ በሽታ ውስጥ እንዳይገቡ ይረጋጉ። እኮ ስኳሬ እንትን እያለብኝ ነው በእናትህ። አሁን ስኳሬ የተነሳብኝ። ቆይ ይኸውልሽ አይሳችሁ አይደል? አሁንም እንደ ትናንትናው ደግሞ ራሳቸውን ስተው ሌላ ጣጣ ውስጥ እንዳንገባ። አሁን ቢወድቅም እኔ በቃ ተነሽ። አንቺ መረጋጋትም አልቻልሽም። ቆይ ጋሽ ላስረዳሁት። ኧረ ድካሜ ከንቱ እንዳይሆን በቃ ይኸውልህ ላስረዳሁት። እኔ አሁን እሷን ይዣት ሄዳለሁ። ትረጋጋ። እኔ ተመልሼ መጥቼ ከእርሱ ጋር ማወራው ነገር ይኖረኛል። አሁን ግን በዚህ ሁኔታው ላይ ብናወራ ለእርሱም ለጤናው ጥሩ አይመጣም። ፎቶግራፉም አለ አይደል? አረፍ በሉ። ችግር የለውም ጋሼ። እኔ ተመልሼ እናወራለን። ችግር የለውም። ትንሽ እንትን ስላልኩት እባክዎትን ይረጋጉ። በቃ ይረጋጉና እርሰው ይተኙ። እኔ ይዣት ሄጄ እሷንም አረፍ ትበል። እሷም ተጨነቀች፣ ልትሰማኝም አልቻለችም። በቃ እኔና ማርታ ሂደን እንትን መምጣት አለብን። ተመልሼ እኔ መጥቼ ጠይቆታለሁ ጋሼ። በቃ እንግዲህ ገንዘብም ካስፈለገ ምንም ችግር የለውም። አይዞት በቃ እርሶም ራሱትን አይጉዱ። እባክህ እንድትረጋጋ አድርጋት። እሺ ምንም ልትሰማኝ አልቻለችም። በቃ እርሷም ልትረጋጋ አልቻለችም። ማርታ እኔና አንቺ ደግሞ ወጣ ብለን እስኪ አንዳንድ ቁም ነገሮችን ማውራት አለብን። እኔ ምንም ማውራት ነገር የለም። ስሜት አያቱኝ። ቆይ እኔና አንቺ እንውጣና አሁን ያለውን ነገር እንወያያለን ጋሼ። እንግዲህ ተመልሼ እመጣለሁ። በቃ እግዚአብሔር ይማሩት ጋሽዬ። እሺ አሜን። በርታ ናጆ ባለሙያም ካስፈለገ ምንም ካስፈለገ አለ እኮ ምንም ችግር የለም። ደውልልኝ። እሺ ትንሽ ተረጋጋና ደውልልኝ። እሺ ጋሽ በቃ ትንሽ ተረጋግቼ ስልክ ደውልልኝ። እሺ መልካም ጊዜ ጋሽ።